የቴዲ አፍሮ ሐዲስ እኛ ጋር አይሰራም። አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር የለም። እኛ የምንመራው በአምላካችን በአላህ ህግ ነው። ሐላልና ሐራሙን አላህ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሽ ነጠላ እንደምትለብሽው የሚያምርብሽ ላይ ነው ብላችሁ በጣም ግርም ምን ያለኝ በጣም ነው ያሳቀኝ። ዩቲናስ የለቀቀችው ቪዲዮ አለ ነገር ሰዎችን ከሌላ ሃይማኖት ጋር ጋብቻ እንዲፈጽሙ በአንድ ቤት ሁለት ቢላ እንዲኖር የሚያደጋግፉ ወይም ደግሞ ቦስ ለምን አትጋቡም ከመሲ ጋር? ዩቲናት ናት ይሄን ኮሜንት የኮመተችው ትናንትና በሰራውት ቪዲዮ። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ ይባላለሁ። ጠቅላላ ሐኪም ነኝ። ገንዘብ ፈልጎ አላህን የሚጠይቅ አለ። ጥሩ ትዳርን ፈልጎ አላህን የሚለምን አለ። فمن شرح الله صدره للإسلام فهو على نور من ربه አህላን ወሰህላን ወመርሐባን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቻናል ኢንሻአላህ ዛሬም ከመገደ የተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁ ቻናል ልቀሙ ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ገንዘብ ፈልጎ አላህን የሚጠይቅ አለ። ጥሩ ትዳርን ፈልጎ አላህን የሚለምን አለ። ልጅ ዘግይቶበት አላህን ልጅ የሚጠይቅ አለ። ሌላው ደግሞ አላህን አፊያን ይጠይቃል። ሌላው ደግሞ ከችግርና ከጭንቀት መውጣትን ይለምናል። አንደኛው በአማርኛ ሌላኛው በሌላ ቋንቋ፣ አንደኛው በአረብኛ አላህን ይማጸናል፣ ሌላኛው ደግሞ በእንግሊዝኛ አላህን ይለምናል። አላህ ግን ይህ ሁሉ አይምታታበት። ሁሉንም ቋንቋ አላህ ይሰማል። ለሁሉም አላህ ተባረከ ወተዓላ መፍትሄን ያደርጋል። ማንም ዘንድ አላህ ተባረከ ወተዓላ ሂዶ ባዶን አይመለስ። ያ አላህ ምንኛ ቸር ጌታ ነው ያለን። የስአልሁ መን ፊ ሰማዋቲ ወልአርዲ ኩለ የውሚን ሁወ ፊ ሸእን። ምድርም ሰማይ ላይ ያለውም በሙሉ አላህን ይጠይቀዋል ይላል። አላህ ደግሞ ሁሉንም ይሰማል። ወላሂ አላህ ጋር ሂዶ ማንም ሰው ባዶ እጁን አይመለስም። ኢንሻአላህ አላህ ሁሉንም ነገር ያውቃል። ሁላችንም ሐጃ አለብን ብያምናለሁ አይደል? የማይቸግረው አለ። አላህን ሁላችንም እንከጅላለን ኢንሻአላህ። የሐጆቻችንን በሙሉ አላህ ያሳካልን። እንዲሁም ደግሞ የዱዓ መስፈርቶች አሉ። መስፈርቶችን በማሟላት ትልቁንም ትንሹንም ሐጃ አላህ ያሳካልን ለማለት እወዳለሁ። አሚን በሉ ሐጃ ኢንሻአላህ። እና ዱዓ ላይ ልንበረታ ይገባል። አላህ ረመዳናችንን ይቀበለን፣ አመትም ኢንሻአላህ ያድርሰን ለማለት እወዳለሁ። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ ይባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ 8 ወር ሆኖኛል። ቤተሰቦቼን ካየው 1 ዓመት ከ6 ወር በላይ ይሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት። አንድ ቆንጅዬ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም፣ እባክህ እስኪ 20 ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታምነኝም። ዶክተር ነኝና እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅም፣ እነሱም የላቸው። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚው 3 ጊዜ ካልነገረኝ አይገባኝም። ምን እላለሁ? በመሃል ሐሳቤ እናቴና ለልጄ የምገዛላት ልብስ ማጣቴን የሚያሳስበኝ። 2 ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ 9000 ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተው አለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም፣ ያንኑ ኑሮ ነው እየኖርኩኝ ያለሁት ሲል ይህ ዶክተር በምሬት ይህንን ጽፏል። ብዙዎችን በጣም ልብ የነካ እንግዲህ መረጃ ነው። በነገራችን ላይ እኔ በጽሁፍ ነበር ያነበብኩት። ይህን ዶክተር እንግዲህ የተናገረውን ያሰፈረውን መረጃውን ሰምታችኋል። በዚህ ልክ ማለት ነው። በጣም ነው የደነገጥኩት ወላሂ። አብዛኛ የኢትዮጵያ ዶክተሮች እንዲሁም ደግሞ የመንግስት ሰራተኞች እንግዲህ ይህ አኗኗር ነው ማለት ነው። ህይወት እዚህ ደረጃ ነው ያደረሰን። አስባችሁታል? ለልጃችሁ ነገር ማድረግ ሳትችሉ ለራሳችሁ እንኳን እንግዲህ ልብስ እንኳን ከገዛሁኝ ብዙ ጊዜ
ቆይቻለሁ ነው ያለው። በዓልን ጠብቃችሁ ለእናታችሁ የሆነ ነገር እንኳን አለማድረግ ስትችሉ ምን ያክል ስንት ዓመት በእውቀት ታንጻችሁ ስንት ዓመት እንግዲህ ተምራችሁ ዶክተር 7 ዓመት ነው በዩኒቨርሲቲ ውስጥ የሚማሩት። አስባችሁታል? ያን ሁሉ ደረጃ ተምሮ ዶክተር ነው። ሰዎች በብዙ ነገር ነው የሚስሏቸው። እንግዲህ አስባችሁታል ደግሞ ከነሱ ዝቅ ያሉትን ሰዎች በምን ሁኔታ ነው ኢትዮጵያ ውስጥ እየተኖረ ያለው? በጣም እጅግ የሚያሳስብ ነገር ነው። መንግስት ትኩረት ሊያደርግ ይገባል። በተለይ ከመንግስት ሰራተኛ ጋር ደሞዝ ጋር ተያይዞ እኔንም ስለሚመለከት ማለት ነው። በአላህ ረህመት በአላህ እዝነት ነው እየኖርን ያለ ነው። ኢንሻአላህ ያልታሰበውን ርዚቅ ቤታችን ያስገባው ለማለት እወዳለሁ። በየሁላችንም እስኪ ይህን ቪዲዮ አይተነው እንምጣ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሽ ነጠላ እንደምትለብሽው የሚያምርብሽ። አቤት ነጠላ የምትለብሱ ሴቶች ወላሂ ነው ብላችሁ በጣም ግርም ምን ያለኝ በጣም ነው ያሳቀኝ ቪዲዮ። ተመልከቱ፣ ሴት ልጅ በነጠላ ውበት ተብለናል። ታዲያ ሴት ልጅ በነጠላ የምታምር ከሆነ ቤተክርስቲያን ሄዳ ከመጣች በኋላ ለምንድን ነው የምታወልቀው? እኛ ከልብሱ ችግር የለብንም፣ ሴቶች ይሸፋፈኑን ያለ። ይህች የምትመለከቷት እህታችን ደግሞ ድራማን የሰራችሁ እናም ለስብከት ተጠቀማችሁባት። ብዙዎች ከኦርቶዶክስ እና ከሌሎች እምነቶች ወደ እስልምና በነቂስ እየጎረፉ ይገኛሉ። የእናንተ ደስታ አንዲት ሙስሊም ሴት በነጠላ ድራማ ስለሰራች። ውበት ማለት ኒቃብ ሂጃብ ነው፣ የትም ቦታ የማይወለቅ የትም ቦታ የሚደረግ። አልሐምዱሊላህ ተመልከቱ ውበት። ነገም እንላችኋለን ኑ ወደ ኢስላም። ኢስላም ትክክለኛ እምነት ነው። እስልምናን ሳታውቁ እንዳትሞቱ። ወደፊት ወንድ ልጅ የማይመለክበት ጊዜ ይመጣል። በነገራችን ላይ የዚህ ልጅ ደግሞ ማሽቃበጥ ጥግ ድረስ ነው፣ ጥግ ድረስ። ከዚህ ጋር ተያይዞ አንድ ቪዲዮ ላሳያችሁ። እንግዲህ ዩቲናስ ከፈረች የተለያየ ነገራቶች እያሉ እንኳን ወደ ቤትሽ መጣሽ እያሉ የተለያዩ በመዝሙር እያቀናበሩ እየለቀቁ ነው። ከሰሞኑ ሀር ላይ የተፈጠረው ዩቲናስ በሰራችው ቪዲዮ ማለት ነው። አልሐምዱሊላህ ላኒዕመተል ኢስላም ያጀማ ወላሂ። ውበት በእስልምና ውበት በኒቃብ ውበት በሂጃብ ሌሎች እምነት ተከታዮች የሚያደንቁት በድፍረት ሚዲያ ላይ ወጥተው የሚናገሩት ስለ ሂጃብና ስለ ኒቃብ ነው። በነገራችን ላይ እኔ የምወደው የሌላ እምነት ተከታይ ናቸው፣ እኔ የምወደው የሙስሊሞች ሴት አለባበስ ነው ብለው በድፍረት የሚናገሩት ነገር ነው። ይሄ የማይካድ እውነታ ነው እና እኔም በጣም ነው የገረመኝ። ለማንኛውም ከዚህ ጋር ተያይዞ የተለያዩ ቪዲዮዎች አሉ ከዩቲናስ ጋር። እባካችሁ በተቻለን አቅም ጥሩ ነገር ባንሰራ መጥፎ ነገር አንስራ ለማለት እወዳለሁ። ለትውልድ እንዲሁም ደግሞ ለሙስሊሞች ጥሩ ነገር ለእምነታችን ነገ የሰራናቸው ቪዲዮ አላህ ዘንዳ ማለት ነው ከሞትም በኋላ ወንጀል የማይሆንብን ቪዲዮ ለመስራት ለብዙዎች ትምህርት የሚሆን ነገር ለመስራት እንሞክር። እስኪ ኡስታዝም አቡ ሀይደር ያስተላለፈው መልእክት አለ፣ በጋራ እንመልከት። የቴዲ አፍሮ ሀዲስ እኛ ጋር አይሰራም። አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር የለም። እኛ የምንመራው በአምላካችን በአላህ ህግ ነው። ሐላልና ሐራሙን አላህና መልእክተኛው አብራርተውልናል። እኔ ሃይማኖቴን እስካከበረልኝ ድረስ እሱም በሃይማኖቱ ሆኖ ከሱ ጋር ተጋብቼ ልኑር የሚባል ነገር አላህን ልንፈራ ይገባናል። ነገ ትለያያላችሁ፣ ወይ አንቺ ትሞቻለሽ ወይ እሱ ይሞታል። ብዙ ነገር አለ። ዲናችንን አተን ከኩፍር ህይወት ጋር ልንቀጥል አይገባንም። አላህና መልእክተኛው ይሻሉናል። ኡስታዝ አቡ ሀይደር እንግዲህ በዚህ ደረጃ በትንሹ አስረድቶናል። ምክንያቱም ከዚህ ጋር ተያይዞ ነው ቪዲዮ የሰራችው። እኔም በሃይማኖቴ አንተም በሃይማኖትህ የሚባል አይጠበንም ቤቴ ምናምን አብረው ልክ ከሌሎች ሃይማኖት ጋር ተጋብቶ መኖር እንደሚቻል የሚያሳይ ቪዲዮ ነው የሰራችው። ብዙዎች ሙስሊሞችን ያስቆጣ ቪዲዮ ነው እና በዚህ ደረጃ እንግዲህ የቴዲ አፍሮ ሀዲስ አይሰራም ብሏል ኡስታዝ። ይሄ የሚሰራ ነገር አይደለም፣ ምክንያቱም ከባድ ወንጀል ነው እየሰራን ያለ ነው ማለት ነው። የተለያዩ ኡስታዞችም መልእክት አስተላልፈዋል። ትልቁ ቻናል ላይ ሰርችላችኋለሁ። እንዲሁም ደግሞ እንግዲህ መሲ ሰርታባት ነበረ ቪዲዮ፣ እሱን እንመልከት። መልስ ሰጥታታለች በውስጥ ዩቲናስ ማለት ነው።
ቦስ ለምን አትጋቡም ከመሲ ጋር? ዩቲናት ናት ይሄን ኮሜንት የኮመተችው። ትናንትና በሰራውት ቪዲዮ በእኔ ሐሳብ ከተስማሙት መካከል አንዱ ትክክል ብሎ ጻፈው ስር ገብታ ነው እንደዚህ ያለችው። መስሚያቸው ጥጥ ነው በነገራችን ላይ ብያችኋለሁ። ሶሻል ሚዲያ ላይ ታዋቂ ኢንፍሉዌንሰር የሆኑ ሰዎች ስድብም ሆነ ምክርም አይገዛቸውም። በነገራችን ላይ ዩቲናስ አንቺና መሰሎችን ማንም ሰው እኔ አልመክርም፣ ምክር እንደማይሰሙ ካሁን በፊትም ተናግሬያለሁ። ሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ሰዎችን እመክራለሁ ብላችሁ አፋችሁን አታበላሹ ብያለሁ። እኔ አልመከርኩሽም፣ ሰዎችም እንዳይሰድቡሽ ትናንትና ጠይቃለሁኝ። ደስ የሚለው አልሰደቡሽም። በዙ አጋጣሚ ሰው ስድብ ቀንሷል። ላመሰግናችሁ እወዳለሁ። ስድብ ቀንሱ። ካሁን በፊትም እንደዚህ ኮሜንት ላይ ሰደቡኝ ምናምን ብላ ቪዲዮ ሰርቻለሁኝ። በየኮሜንቱ እየሄዳችሁ አትሳደቡ፣ ሳንጃ አትሳው፣ ለትልሽ ለትልቁ የተማራችሁ አካዳሚካሊ ሰዎች ሆኑ ብያለሁኝ። ትናንትና የሰራሁት ቪዲዮ ያንቺን ልብ ያችን ህሊና አብሮሽ የሰራው ልጅ እናንተ ውስጥ ህሊናችሁ ውስጥ አእምሯችሁ ውስጥ ልባችሁ ውስጥ ገብቼ ማየት ነው የምፈልገው ነው ዋናው ነጥቤ። ማለትም እናንተ ወጣቶች ናችሁ፣ ገና ልጆች ናችሁ፣ አፍላ ወጣት ናችሁ። እናንተን የሚከተላችሁ አፍላ ወጣት ነው። እናንተን አይቶ የምር አንድ ኦርቶዶክስ አንድ ክርስቲያንና ሙስሊም ቢፋቀር እናቶቻቸውን ለምን አታስቡም? የእናቶቻቸው ልብ ይሰበራል። ልጅ ክርስቲያን አፈቀረች አፈቀረ፣ ልጅ ሙስሊም አፈቀረች አፈቀረ፣ ከቤተሰቦቻቸው ጋር መነጣጠል ነው። ሊገናኙ የማይችሉ የእናትን የቤተሰብን ልብ የሚሰብር ነገር ለምን ታደርጋላችሁ? ህሊናችሁን ነው መጠይቅን ፈልገው አልኩ እንጂ በነገራችን ላይ እኔ ልመክርሽም አይደለም። እኔ አልመክርም። አንድ ጊዜ ፌስቡክ ላይ ምን ገጠመኝ መስላችሁ? ልጁ ፌስቡክ ላይ ታዋቂ ነው፣ ቲክቶክም ላይ ታዋቂ ነው ወይስ እና ጸጉሩን ቁጥርጥር አድርጎ አናቱ ላይ ጸጉርህን ምናምን ሲሉ ተዋትም ከሩት ይብስበታል አልኳቸው። ጭራሽ ጸጉሩን ድሬድ አድርጎ መጣ። እና ኡስታዞች ዩቲዩብ ሌሎችም ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰር ሙስሊሞችን ያኔ ሲመካከሩ ተው አትምከሩ ብያለሁ። ዩቲዩብን ያልመከርኩሽም እኔ ግን ህሊናሽ ነው መጠየቅ የምፈልገው። በነገራችን ላይ ካቢላ ከቲክቶክ ካምፓኒ በላይ ብዙ ፎሎወር ያለው ሰው ነው። ሰዎችን የሚጎዳ ነገር ሶሻል ሚዲያ ላይ ሚሊዮን ብር ቢከፈለኝም አልሰራም ነው ያለው። እና እንደው ለህሊናችሁ ምንድነው ጥያቄያችሁ? ሰዎችን ሊጎዳ የሚችል ነገር የማይጠቅም ነገር ለሰው ማሳየት ብዙ ሰው ዘንድ እንዲደርስ ማድረግ ህሊናችሁ ምን ይላል የሚል ነው እንጂ ለመክርሽ አይደለም። እኔ መቼም አልመክርሽም። የሚመክርሽን ሰው አትምከሩ ነው የምለው። ያኔ መምከር አፍ ማበላሸት ነው። በዚህ ጊዜ ተስማምተና ያኔ ገብቶሻል ሐሳቢ እንደዛ ለማለት ነው። ደግሞ ይሄን ኮሜንት ትቆምጫለሽ ብዬ ገምቼ አልገመትኩም በጭራሽ። ይገርማል። የማይከድ እውነታ ነው። የሰው ልጅን ስትመክሩት የሆነ ነገር አስባችሁለት የሆነ ነገር ስትሉት በቃ የምትጎዱት ወይ የምትጠቀሙበት የሆነ ነገር የምታደርጉት ጭምር ይብስበታል። እና በዚህ ደረጃ የዓለማችን ከፍተኛ እንግዲህ ቲክቶከር ታቁታላችሁ ሙስሊሙ ማለት ነው። ይሄ ካቢላምን ሁላችሁም ታቁታላችሁ ብዬ አምናለሁ። ነገር ግን የመጠጥ ማስታወቂያ አልሰራም በሚሊዮን በረብጣ ዶላሮች ስለምን ነበር። ምክንያቱም እኔ ሙስሊም ነኝ አይፈቅድልኝም እምነቴ ብሎ እንግዲህ የተለያዩ ድርጅቶችን ሲመልስ እንደነበረ ተናግሯል። ነገር ግን እዚሁ 1 ሚሊዮን 2 ሚሊዮን ቲክቶከር ፎሎወር ያለን ሙስሊሞች ዩቲዩበሮች ብዙ ተግባር የምንፈጽም ሰዎች አለን። ያጀማ ለጥቅም ብለን እንግዲህ እምነታችን እስከመሸጥ ለጥቅም ብለን ሐራም ነገር ውስጥ የምንዘፈቅ አላህ ይጠብቀና። ከዚህ ጋር ተያይዞ አሁንም አንድ ቪዲዮ ላሰማችሁ። በተቻላችሁ መጠን በጤነኛ አይምሮ ወይንም ደግሞ ከምንም ጋር ሳታነካኩት ልትረዱኝ ሞክሩ። ከሰሞኑ ይሄን 2 ቀን እንግዲህ እህታችን ዩቲናስ የለቀቀችው ቪዲዮ አለ። የነበረውን የሰሞነኛ ግርግር ወይም ደግሞ ያለውን ነገር በሷ ቤት ሰላም እንዲፈጠር ወይም የነበረውን መልካም ጊዜ ለማስታወስ ሐሳቡ መልካም ሆኖ ሳለ ግን መልእክቱ የተላለፈበት መንገድ በጣም ፈጽሞ ስህተት ነው። ሙዚቃው የሚለው ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ በፍቅር እሷ በሄደችበት ወይ ሳይሆን እንደ ማህበራዊ ኑሮ በሌላ መልኩ መናገር ይችላሉ። ነገር ግን ይሄ እንደ ቀልድ እየተላለፈ ያለ ነገር ሰዎቹን ከሌላ ሃይማኖት ጋር ጋብቻ እንዲፈጽሙ በአንድ ቤት 2 ቢላ እንዲኖር የሚያደጋግፉ ወይም ደግሞ ሰፖርት የሚያደርጉ ነገሮች ናቸው። ተውቴኛ ልጆች እናንተን የክርስትና እምነት ተከታዮች ወንድሞቼ ልጠይቃችሁ። አሁን አንቺ ስለ እውነት ምርጫ ብሰጥሽ አብሮሽ የሚያስቆርበውን አብሮሽ ቤተ እምነት የሚሄደውን ዛሬ ዓመቷ ናት ነገ ደግሞ የወሩ ነው ብሎሽ የሚያስቀድሰውን አብሮሽ በአንድ አምላክ በስመ አብ ብሎ የሚባርከውን ነው የምትመርጩ ወይስ እዚህ ጋር ከአላህ ውጪ የምገዛው አምላክ የለኝም ብሎ በአላህ ስም ቢስሚላህ ብሎ አብሮሽ እየቆረሰ ማዕዱን አንቺ ደግሞ እዚህ ጋር በሌላ ነገር እዚህ ጋር አንቺ መቤቴ አማልጂን ስትይ እዚህ ጋር መቤትሽ አታማልድም ከሚልሽ ወንድ ጋር ትዳር ብትፈጽሚው ይሆናል?
አይሆንም። ማንም ቢሆን ይሄንን አይፈቅድም። በዚህ ሙዚቃ ተገፋፍተው የሚሆን ይሄ ህይወት ይሆናል ብለው በቀላሉ የገቡበት እንኳን ያሉበትን አንድ አምላክ ነው የሚያውቀው። ስለዚህ ይሄ ትክክል አይደለም። ያለውን ማህበራዊ ኑሮ ለማሳየት ወይም የነበረውን ፍቅር ለመመለስ ብዙ ወይዎች አሉ። ይሄ ስህተት ነው። ከዛ ውጪ ምናልባት አውትፊቱ ላይ ነው እሷ ፎከስ ያደረገችው። ነጠላ አትበሉ። ነጠላ ባህላዊ ልብስ ነው። የክርስትና እምነት ተከታዮች ብቻ አይደለም፣ ብዙዎቹ እናቶቻችን ይለብሱታል። ሀያት እንደውም በኖርማል ቀን ዴይሊ ከምትለብሻቸው አውትፊቶቹ እንዲህ ሁሌ ነጠላ ብትለብሽ ራዲነን ያምርብሻል። ስትርን የመሰለ ነገር የለም። ይሄም መሰተር ነው፣ ደስ ይላል። ችግሩ ከነጠላው ሳይሆን እኛ ጋር ችግሩ ልታስተላልፊ የሞከርሽው መልእክት በጣም ስህተት ነው። በአንድ ቤት ውስጥ 2 ቢላን ሰፖርት ማድረግ አይሆንም። ከዛ ውጪ ደግሞ የትኛው ሙስሊም ወንድ ነው ወደ አላህ ለመሄድ ውዱ ሲደረግ እኮ የሚባል ዚክር አለ። ዚክሩን ትቶ ሴት አይቶ አይኑም ልቡም አብሮ የሚሄደው ይሄም አይሆንም። ይሄም እስልምና ውስጥ የለም። ህሊና ሻቀዋል። ስለዚህ እባካችሁ አንዳንድ ጊዜ ለማስተላለፍ የምትሞክሩትን ነገር ቆም ብላችሁ ለማየት ሞክሩ። ከልብሱ ከአውትፊቱ አይደለም። ቶብ ክርስቲያኖ ነው ቶብ የሚለብሱ አሉ። ባህላዊ ልብስ ነው፣ የሙስሊም ብቻ አይደለም። ይሄ ስህተት የተሳሳተ ግንዛቤ ነው። ነጠላውም እንደዛው ዴይሊ ከምትለብሻቸው አውትፊቶችሽ ወላሂ ይሄ በጣም ያምራል። ሁሌ ይሄን ብትለብሽ ችግር የለብንም። ስለዚህ አንቺ የመሰለሽ ከነጠላ ወይም ካለባበሱ ጋር እንደዛ ነው። እኛ ደግሞ መልእክቱ ነው ትክክል ያልሆነው። ወደዚህ ህይወት በቀላሉ እንዲገቡ ሰፖርት እያረግሽ ነው። ይኸውላችሁ 2 ሚሊዮን ፎሎወር ሲኖራችሁ 2 ሚሊዮን ኃላፊነት እንዳለባችሁ ብታስቡ የተሻለ ነው። ይሄ የእህትነት ምክሬ ነው፣ ሌላ የምኑም አይደለም። የተለያየ ኸይር ስራዎች ላይ እናቅሻለን። እኔ አይኔ ውስጥ ያለውን ግንድሳ ላይ የሰው አይን ውስጥ ያለውን ጉድፍ ለማውጣት የምቸኩል እህት አይደለሁም ወይም ሴት አይደለሁም። ነገር ግን ያሉ ነገሮችን ደግሞ ተናግሮ ማለፍ ግዴታዬ ነው ብዬ ስለማስብ ነው። በቀና መንገድ ብታዩልኝ ደስ ይለኛል። እህቴ ዙዙ ሁሉን ነገር ተናግራለች። ብዙዎችን አስረድተናል። እንደተረዳንም ተስፋ አድርጋለሁ። ለብዙዎች ይጠቅማል ኢንሻአላህ። እህቶቼ በዙ አጋጣሚ ልምከራችሁ፣ ስትመከሩ ግን ይብስብናል። ሁላችንም ነው። አላህ ይጠብቀን ከኩፍር ከመጥፎ ተግባራት ጭምር ማለት ነው። እና ቲክቶክ ዓለም ውስጥ የምንመጣ ሰዎች ወደፊትም አሁንም ያለንበት ሰዎች በቃ ሰዎች ያበረታቱናል። አይዞሽ በርቺ፣ ኮመንት ላይ ማሻአላህ ታምሪያለሽ ብዙ ነገር ሊሉሽ ይችላል። ከዛም በኋላ እያደር ትቀባቢያለሽ፣ እያደር ጸጉርሽን ትገልጫለሽ፣ እያደር ብዙ ተግባር ነው የምታደርጉትና ፎሎወሮቻችሁ ቁጥራችሁ ገንዘብ ማግኘት ስትጀምሩ ሌላ ዓለም ውስጥ የምንገባ እምነታችን የምንረሳ ያደግምንበትን ህይወታችን ሙሉ በሙሉ አርግፍ አድርገን የምንረሳ ወደ ሌላ የምንቀየር ሰዎች አለን። ከተለያዩ ሰዎች ጋር የምንገናኝ በስራ እና ድንበር እያለፍን ያለንበት ሁኔታ የተፈጠርንበትን ዓላማ ስለሚያስረሳን ቲክቶካችንን ወይንም ደግሞ ሶሻል ሚዲያችንን በተቻለን አቅም ጥሩ ነገር ለማስተላለፍ እንሞክር ለማለት እወዳለሁ። ወላጆች ለህፃናቶች ወይም ለልጆቻችሁ እንግዲህ ማሳየት የሌለባችሁን ከስንት ዓመት ያጀማ እንግዲህ በስተመጨረሻ የመጨረሻውን ቪዲዮ ተመልክተናል። ወላጆች ነው ለህፃናቶች ማድረግ የሌለባቸውን ማድረግ ያለባቸውን ነገር ዶክተር በትንሹ አስረድታናለች ማለት ነው። ስለዚህ ልጆቻችሁን በዚህ መልኩ መቆጣጠር አለባችሁ ብዬ አምናለሁ። ኢንሻአላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም